ለማንኛውም የሚቸግር ነገር ካለ ጠይቀኝ። አሁን የምትኖሩበትን ቤት ከሸጣችሁ እስከ 20 ሚሊዮን ብር ይደርስሻል። ሁሉንም ንብረቶች ደመርካቸው? ሌላ ማላቆ ሀብት ከሌለ? አሪፍ፣ በቃ በኋላ እናወራለን። ቤት መነጋገር አንችልም ነበር? የትኛው ቤት? የራሳችን ቤት ነዋ። እሱ ያንተ ቤት ነው። ምን ማለት ነው? መለያየት እፈልጋለሁ፣ ፍታኝ። እሺ፣ መቼ ይሁንልሽ? አሁን፣ ነገ ወይንስ የዛሬ ሳምንት? ካለቀልኝ አሁን ቢሆን ደስ ይለኛል። ተፋተናል ከዛሬ በኋላ። እሱ 80ችንን ቀደም ፍርድ ቤት ሲወስን ነው። እኛ ከተስማማን ፍርድ ቤት ከሱ የተለየ ነገር ያደርግልናል ብለሽ ነው? ቢሆንም ህግ ማወቅ አለበት። ህግ ወስኖልኝ አይደለም ያገባውሽ፣ ስለወደድኩሽ እንጂ። ጠበቃማ ክሬ አይደለም ቀለበት ያጠለቅኩልሽ። ምስክር ፈልጌ አይደለም ጎጆ እንውጣ ያልኩሽ። ቢሆንም የምንካፈለውን ንብረት ህግ ማወቅ አለበት። የትኛውን ንብረት ነው የምትፈልጊው? የሚገባኝን። ይሄ መኪናችን ቁልፍ ነው። መኪናችን ውስጥ የቤታችን ቁልፍ አለ። ቤት ውስጥ ያለውን ሁሉንም ውሰጂው። ግን ይህን እንዳትረሺው። እኔ ሁሉ ነገሬን ባጣ ነገ እንዴት እንደማመጣው አውቀዋለሁ። የኖርኩበት መንገድ ነው። አንቺ ሁሉንም ብትወስጂ ግን ማቆየት ይከብድሻል። ማግኘት እንደ ማቆየት ቀላል አይደለም። ማቆየት የሰበሰብሽውን ነው፣ ማግኘት ግን ድንገት ነው። ቻው። ለማንኛውም የሚቸግር ነገር ካለ ጠይቀኝ። ምናልባት እኔ ላይ ቸግረኝ ይችላል። ብዙ የመከራ ሌሊቶችን አልፌያለሁ። ሁሌም ግን እነሱ የቸገራቸው መጠለያ ሳይኖራቸው እየጸለዩ ያበረቱኝ አባቶች አሉኝ። የሚገኙትም ጎንደር ምስራቅ በለሳ ወረዳ ውስጥ በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ውስጥ ነው። ይሄ የገዳሙ አባቶች ስልክ ቁጥር ነው። የቸገረሽን የወደቅሽበትን ደውለሽ ንገሪያቸው፣ በጸሎት ያግዙሻል። ደግሞ እንደኔ ማገዝ ከፈለግሽ ይሄ የገዳሙ አካውንት ነው። የእናቶችን በዓት ሰርተው ጨርሰው የአባቶችን እየሰሩ ነው። ቢያንስ ማገዝ ከቻልሽ ብዬ ነው።